አንተን እያየው አንድ ኳስ ተጫዋች ያለው ሮኒ የሚባል ሰው ታውቃለህ? ባለቤቴ ነው። በሳም የምትባል ሴት ታውቃለህ? ሚስቴ ነች። አዎ በየስ በሳም ሚስት ናት። አውጥቻለሁ አግብቼ እኔ ሞት ስለፈለኩ ቀደምኩትና እንደዚህ ከግርግዳ ጋር አጋጨው። ከግርግዳ ጋር ሲያጋጭ አንድ እጅ ነው ኖርማል እንደዚህ ይታየኛል። እጁ እንደዚህ ነን አንድ ሲመጣ ከመሬቱ ጋር ነው እኔን ያጣበቀው። ከዛ በአፍና በአፍንጫ እንዳለ ደም ነው የመጣው። ሰላም ጤና ይስጥልን ውድ የያድጎ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከርማችኋል? እኛ ደህና ነን እግዚአብሔር ይመስገን። ዛሬም እንደተለመደው እንግዲህ ወቅታዊ የሆኑ አስተማሪ የሆኑ ቪዲዮዎችን ይዘንላችሁ መጥተናል። እናንተም እስከ መጨረሻ ድረስ ቪዲዮዎችን መመልከት እንዳትረሱ፣ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ቀጥታ ወደ ዛሬ ቪዲዮ እንሄዳለን። በሳም የምትባል ሴት ታውቃለህ? ሚስቴ ነች። አዎ በየስ በሳም ሚስት ናት። አውጥቻለሁ አግብቼ እንደመጣድኩ ደበተሰቀለው ጌታ እንደው በመድኃኒዓለም ይያሉ አፈርሶን ለከ እንዳጨርሰው አሁን ልብለስ ባይ በሳም የምትባልና መሰረት የምትባልስ የአንድ ሰፈር ልጆች ናቸው። እሷም ያንተ ሚስት ናት። እሷንም አግብቼ አባረር። አረ ይሄ ጉደኛ ነው እናቴ ብለው ካዳመጡት ስለብዙ ያወራል። አንድ ቀበሌ ናቸው። አዎ የሚኖሩበት ቀበሌ ጉቱ ወንዶ መዞሪያ ነው። ጎቱ አዎ ወይ ታሪክ እንዲቀየር ነው። እውነትህን ነው። እዛችም የበሳም አባቷ ስም ገመዶ ነው። አዎ እውነት ነው። የመሰረትም የአባቷ ስም ገመዶ ነው። እውነት ነው። ምን አይነት ደፋር ነው አንተ? ከዛች ደግሞ ወጣህና መዲና ጋር ገባ። እውነት ነው። ሶስተኛ ነች እሷ። አንተ እንደዚህ ወልፋም ነህ? እቺ መዲና የምትባለው የአባቷ ስም በየነ ነው። እውነት ነው። ሳልፈልግ አሳከኘው። ደግነሽ የምትባል አያለው። አራተኛ ሚስቴ ነች። አንድ ደግሞ ያለው የሆነ ኩየራ ላይ ጫልቱ የምትባል እዩት የሚሆነው እዩት። በቃ አሁን ጉድ ወጣ። ወይ ጊዜ መንፈሱ ዓለም አሰራር ይኸውላችሁ ሲስተም ውሻ ያስጋልበው። በስመ አብ ወልደ መንፈስ ቅዱስ እዩት እጆቹን እዩት በሄደበት እንደ ውሻ ነው። የትኛውም ቦታ ነው በቃ ሴቶችን ካገኘ መንፈስ ዓለም አሰራር ውስጡ ላይ መንፈስ አለ። ሴቶች ጋር ዝም ብሎ ነው የሚተኛው። ጥበባዊ በሆነ ቅላጼ ውስጡን ስኮረኩረው የማይስቅ ማን ነው? ኧረ ማን ነው? ሰፈር ውስጥ ያለውን ሰው እንዳለ አግብቶ ጨርሷል። በጣም አንጀለት ደግሞ አብሮ የዳሮ እሱ ነው መሰለኝ ያካቸዋል ሙሉ አይቻልች እዛው ነው መሰለኝ የዳሮ አምስቱንም አጋብቶ መጨረሻ ላይ በጣም አንተ ደግሞ ለተማማቾችም አግብቷል መሰለኝ። ተማማቾች ናቸው መሰለኝ እነዛ። ኢሬቤስ ብቻ ከባድ ነው ብራዘር። ከሰፈርም አባረ ያለው ይላል እንደ ሰራተኛ አባረ አስወጥቻለሁ እሷን። የሆነ ኮሜዲ እየሰሩ አይመስልም? ቀጥል እስኪ። አልባሌ ቲክቶከሮቹን በማስነሳት ይሄ ማህበራዊ ሚዲያ ላይ ውርወር የሚሉትን ሰዎች በማስነሳት እነሱ ስላላወቁት ነው ነገሩ የሚሰራው ከጀርባ ነው። እኛ ግን ዋናውን እንመታዋለን። እኔ የምልህ በጌ በጣም ነው እንደምናስጨንቃችሁ። ባለፈው ወንድም እንዲህ ያለ ነበር ስማው። አባቶቹ ገብቷቸዋል የቀሩት ቲክቶከሮቹ ናቸው ለነሱ የሚገለጥላቸው። አረ ጌታዬ እኔ እኮ በቃ ግርም ነው የምትሉት። ደግሞ የምታሟርተው ሟርትን እዛው ለራሳ ሟርት መሰረቱን ነው ዋናውን ነው የምንነቅለው። ሟርታችሁ እኮ በቃኛ አልቻልነውም። ቆይ ካለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ስብከት ሌላ የላችሁም እንዴ? እኔ እኮ ትገርሙኛላችሁ እንዴ። ሰበኳቸው እንጂ ብራዘር በጌ ደግሞ ለመቆላመጡ ላይ ምንም ስም እኮ ሚግራን የሚገባኝ እኮ። ለማንኛውም አይዞ ነው ምን ለብራዘር አይዞ በሉት እስቲ። አይዞ ብራዘር በርታ ጠንከር በል እንዴ። ምን መልፈስፈስ ነው? ነው እንግዲህ አይታል የሆነ ኮሜንት እንደው ምንድነው ጴንጤ ኦርቶዶክስን ይሰብካሉ፣ ኦርቶዶክስ ደግሞ ክርስቶስን ይሰብካሉ የሚል ኮሜንት ሰው በጣም ቫይራል የወጣ ኮሜንት ነው። እውነት ነው። ሲጮህ የሚውሉት አዳራሻቸው ላይ ስለ ቅድስት ቤተክርስቲያናችን ስለ አባቶች ስለ ቲክቶከሮች ነው በብዛት። ክርስቶስን አይሰብኩም ምናምን ቅዱሳን ተሸፍነዋል ምናምን። ክርስቶስን እኮ እየሰበከ አይደለም እሱ እየሰበከ ያለኛል ነው እያስተማረ ያለው ማለት ነው። ስለዚህ ክርስቶስን ስበኩ። በእርግጠኝነት እንደው አንድ ደቂቃ ሁለት ደቂቃ አስታውሩ የሚጠፋባቸው ነው ይመስለኝ። ስለ ክርስቶስ ራሱ አታውቁም። የሆነ ያማልድና እንትን ይልናል ከዛ በኋላ የሆነ ማውራቱ ላይ የሚችሉ አይመስልም። አንዳንዴ እንደዚህ አይነት ቸርች ቦታ ምን ሄድ ሰዎችም አለ አይደለም ምን ሄዶ ምንድነው ምን ልንሰማ ነው?
ኦርቶዶክስ ቤተክርስቲያን ለመስማት ነው ምን ሄደው ወይስ ስለ ክርስቶስ ልንሰበክ ወይ ደግሞ ስለ ክርስቶስ ልንማር ነው ምን ሄደው የሚሉን ማሰብ ያስፈልጋል እህት ወንድሞቻችንም በብዛት ኮሜንት ላይ የሚጽፋሉ አንዳንዶቹ ስሜታዊ ሆነው ሶስት ይሄን ነገርም ቆም ብለን ልናገናዝብ ያስፈልጋል በጣም በእውነት ማስተዋል አለብን እኛ እኮ ቻርች ምን ሄደው የሰው ስም ሲጠራ ሲገመት ለማየት አይደለም ብዙ ጊዜ የምንመለከተው ስምህ እንትና ነው እዛ ደስ ይላል ይዘላል ምናምን ስሙ ሲነገረው እንደዛ መሆን የለበትም ስለ ክርስቶስ ተማሩ ጠይቁ ወቁ በደም ወደ ቀጣይ ቪዲዮ እናልፋለን አንተን ያየው አንድ ኳስ ተጫዋች ያለው ሮኒ የሚባል ሰው ታውቃለህ ባለቤቴ ነው ሁለት ነገር አስተውል እዚህ አንድ ሮኒ የሚለው ስም ለራሱ ሮኒ የሚባል ሰውዬ ታውቃለህ ነው ያለው ሰውዬ ነው ያለው ሰው ጀነስ ባለቤቴ ነው ማለት ሁለተኛ ሮኒ የሚባል ስም ኢትዮጵያ ላይ ራሱ እስከዚህም ነው ቢኖር ለወንድ ነው እንጂ ለሴት አይሄድም ሲጀመር አይወጣም ከምን አንጣሩ ለእንትን እንዳለው ከንብረት ነው ባለቤቴ ነው ያለው አይ ስም መጥራት ስም ገመት እንደው ታምር የሆነበት ስልክ ማውራት ስልክን መናገር ሶ አሁን ቴሌ ሁላችንም ሲም ካርድ አለው ቁጥር አለው ነብይ ነው ማለት ነው ያለው በነገራችን ላይ ያወጣ ነበር እና አንድ እንደዚህ እኔ ቀድሜ መዘግባለሁ አለ እንደዚህ የሚመጡ ምናምን ነገሮች ታምራትን የሚያወሩ ማለት ነው ስለዚህ ስማቸውን ስልካቸውን ይመዘግባል በኋላ ላይ ይሰጣል ጠዋት ላይ ይመጣሉ ቀድሞ ማለት ነው ከዛ በኋላ ያ ቀድሞ ይገባል ፓስተሩ ምናምን ቼክ ያደርጋል በኋላ ይሸመደደው ነው የሚለው ሌሎች የራሳቸው የሃይማኖት ተከታይ ጴንጤ የሆኑ ሰዎች ለራሱ ስለነሱ ስለ እንደዚህ አይነት ፓስተሮች ያወሩት ብዙ ቪዲዮዎች አሉ እስቲ እነሱንም መናሳ ይሆናል በሌላ ጊዜ ወደ ቀጣይ ቪዲዮ እንሄዳለን ከመላእክ ላይ እንደተደባደበ ሰምታል የት እሱን ጋር ባይዘው መላእክ ጋር ፋይት አድርጋለሁ የት ነው ፋይት ያደረገው ፋይት ያው ሰማይ በርኩበት ሰዓት ነበር ባይዘው ያው ከሰማይ ወደ ምድር እነሱ ይዞ ሄድ ሲል እኔ አልመጣም ብዬ በሰማይ ራሱ እግራቸውን ሁሉ ይዤ ራሱ አልመጣም ሲል መጨረሻ ላይ ማጅራትን ሁሉ ይዞ ነው ኢየሱስ ውሰድ ጊዜ ያልደረሰም ገና እዛ ብዙ አመት ይኖራል ስላለ እኔ አየ እዛ እስከማጋ ተጣልታል ከእግዚአብሔርም ተጣልታል ከእግዚአብሔር ጋርም ፋይት አድርጋለሁ አሁን እዚህ ምድር ላይ መጥቼ በየት ላይ ባይዘው በእኔ አልጀመረም መጀመሪያ ባይዘው መላእክ ጋርም ያሸነፈ ሰው አለ በመጽሐፍ ቅዱስ ላይ አለ እግዚአብሔርን ያሸነፈ ሰው አለ በመጽሐፍ ቅዱስ ውስጥ አለ አሁን በእኛ መጽሐፍ ቅዱስ ላይ አለ ዘፍጥረት 32 24 እስከ 29 ትንቢተ ሆሴዕ 12 ቁጥር 5 ላይ እሺ እኔ ደግሞ ልቀጥል ትችላለና ያ ምንድነው ስንቶኛና ማናምነው ብታወራው አገኘው ግን ዋጣው የተጻፈው እንዴት አንተ መጽሐፍ ላይ የተጻፈውን ታምናለህ ስለዚህ እንደዛ እኛም በእኛ መጽሐፍ ቅዱስ ላይ የተጻፈው አሁን ሰውዬ እላይም እንዳልሄደ የምታውቁበት መረጃ ልንገራችሁ እላይም አልሄደም ከማንም አልተጣላም ምክንያቱም ከመላእክ እንዴት ሰው ሄዶ ይጣላል መልአክ ሰይጣን ነው እንዴ መልአክ እኮ አጋዥ ኃይል ነው ሰማይ በርኩበት ሰዓት ነው አንድ ሰው ሰማይ ከተመለሰ አይመጣም አንዴ ይጨርስ እኔ ብዙ ጮክ እያልኩ ማውራት አልወድምና ከመላእክ ጋር ሰው መጣላት ከእግዚአብሔር ጋር ሄደ ተጣላ ከመላእክ ስለዚህ ሲጀመር አንተ ቅዠት ነው ያየከው ትክክለኛም ነገር አለ ምክንያቱም ከእግዚአብሔር ጋር እግዚአብሔር ሰጪ ነው እንጂ ተጣያ አይደለም መላእክትም ሰጪ ነው የሚጣላው ሰይጣን ነው ቅዠት ተኝተ የሚያወራጭ የሚጨንቅ የሚያልብ ሰይጣን ሲመጣብ ነው የሚደነግጠው ምፈራው መላእክትና እግዚአብሔር ሲያስታገኝ ደስ ነው የሚል ተሰምቶ የማይታወቅ ደስታ በውስጥ ይሰማል ሰላምና ሐሴት ባንተ ላይ ይሆናል የተጣላንበት ምክንያቱን አላወቅማ ምክንያቱም አልገባም ምክንያቱም ያለ ዝምሱኩ ያለ ሐሳቡኩ መቀየር የሚችሉ ናቸው ካንተ ጋር ጭቅጭቅ አይፈጥሩ አይ ሐሳቡ ስላልቀየሩ ነው እኔም የጀመርኩት ይገባ በሳቱ የጸለይኩት ነገር ቆይ ልንገር እንጂ አንተ ምን ነው ነገር እኔ የጸለይኩት ነገር አለ ያ ነገር ለምኑ ይሰጣቸዋል ፈልጉ ታገኛላችሁ ብሎ እኔ የፈለኩት ነገር አለ የጸለይኩት ነገር አለ ያንን አልሰጡም ስለዚህ ለምንድን ነው ይሄን ተጽፎ ደግሞ ቃሉ ላይ አለ ስለዚህ ስለተጻፈ ያለ ምን አላደረክም ስለዚህ ወንድ ኮንክና ወረደ ብዬ ደግሞ ወረደና ቤት ውስጥ አሳየኝ ማለት ነው አዎ እንደዚህ ያልኩት ነው ለምነግረው ከዛ ወረደና አሳየኝ ባይዘው ከዛ በኋላ እኔ ከግርግዳ ጋር አንድ ቦክስ ሲገጥሞ በአፍና በአፍንጫ እኔን እንደዚህ አንድ እጅ ነበር አሁን እንደዚህ በተዘጋ ቤት ነው ባይዘው ቤት ውስጥ ነው እኔ የሚኖርበት ቤት ውስጥ ነው በቃ በጣም ብዙ ቀን እየጸለይኩ ነበርና በቃ እግዚአብሔር ይሄን ካልሰጠ በቃ እኔ ባይዘው ሞት ስለፈለኩ ነው በሰዓቱ ይሄን ሰጣለሁ ብለ ስላልሰጠ በቃ ከዚህ በኋላ
ሞት ስለምፈልግ በቃ ግደለኝ ስለዚህ ወንድ ኮንክ እስኪና ወረድና እንተያ አልኩት ደስ ብሎ ደግሞ ወረደና አሳይ ሊደባደብ ከዛ በኋላ የእውነቱን ነው እኔ ሞት ስለፈለኩ ቀደምኩትና እንደዚህ ከግርግዳ ጋር አጋጨው ከግርግዳ ጋር ሲያጋጭ አንድ እጅ ነው ኖርማል እንደዚህ ይታየኛል እጁ እንደዚህ ነን አንድ ሲመጣ ከመሬቱ ጋር ነው እኔን ያጣበቀው ከዛ በአፍና በአፍንጫ እንዳለ ደም ነው የመጣው በቃ እዛ እንደሳትኩ ነው የቀረውት ከዛ በኋላ ቆይቼ ስንት ሰዓት ቆይቼ ነው የተነሳሁት ማለት ነው ከዛ በኋላ ምንድነው ከቤቱ ሁሉ ከዛ ከቤቱ ውስጥ ምን ሆነ ለዚህ አሁን ለዚህ ቆይ ለዚህ እሱ መልስ እንሰጣለን ምን ይመስላል ያው አለ መጽሐፍ ቅዱስ ላይ አንተ ያሸነፈ ሰው አለ እኔ ያሳያል ቆይ መልስ በጣም ያሳዝናል የእውነት እንደዚህ አይነት ወሬ በማውራት ሰዎችን መስማታቸው በጣም ያሳዝናል ምክንያቱም ይህ በፍጹም ሊሆን የማይችልና ሐሰትና ውሸት ድብን ያለ ሳክስ ታቃለ ከመጽሐፍ ካሳየውስ የተጻፈ አለ ነብይ መለሰ ይመልስ አንዴ ቆይ ጨርስ ምክንያቱም መልአክ ጋር ማውረድ ብሎ የምትደራደረው የግል ባለሀብት ያሰራ የቀጠረክ ደሞዝ አስቀርቶብ ምናምን ነው ይሄ እኮ መልአክ ነው ያንተን ሐሳብ መቀየር እግዚአብሔርንም ጭምር ነው የተናገርከውና አመለካከትህን ማርያምን ፍቅሬቲንም ይደለኝ ማርያምን ይደለኝ መለሰ እሱም መከተል ይሻላል እውነት ነው እሱ ነብይ ነኝ ምናምን ያለው እሱ ትክክል ነው ከዚህ ሰውዬ ማለት እኔ አዲስ ሃይማኖት ፈታቋቋም ይሻላል ከመላክ ጋር ተደባደቡ ደንበደ እግዚአብሔር ጋር የተደባደቡ ማርያምን እኔ እንጃ ብቻ በጣም ከባድ ነው ይሄን አሁን እሺ የሚከተል ሰው ምን ትላለህ ምን ብለህ ነው የምትከተለው ራሱ ነብይ ደምሳሽ ይችላል ደምሳሽ ኩሉ ነው ሲያወራ ይሄ ይጮሃል ለዛ ለርጋታው ለራሱ ይሄን ደምሳሽ እኔ በጫለ ደማለኝ እኔ ጮክ መውራት አልወድም እኛ ምንም ማድረግ አንችልም ከዚህ በላይ እንግዲህ ቪዲዮ ያያችሁ ኮሜንት ላይ ብላችሁ አስቡ እስቲ እንደዚህ አይነት ሰዎችንም ተመልከቷቸው እና የኦርቶዶክስ ገድላተንም ቃኙ እነዚህን ሰዎች ካያችሁ በኋላ መጀመሪያ ማለት ነው በጣም የራሳችሁን ተመልከቱ ምንከተለው ማን ነው መመራችን ማን ነው በሉና ተመልከቱ እንደዚህ አይነት መመራን ከኋላ ነበር ወይ በአባቶች በታሪክ ውስጥ እንደዚህ ያደረኩ ያደረገ የለም በታምር ይሄ ነውር እኮ ነው በነገራችን ላይ ይሄ ነውር ነው እንደው መዘባበትም ነው እንደዚህ በዚህ ደረጃ ማርያምን በጣም እግዚአብሔር መዘባበት ነው የሚናገራቸው ነገሮች በሙሉ ብቻ ለሁላችሁ ማስዋለን ይሳችሁ እንቀጥል እስኪ ሰሞኑን አንድ ድምጽ ሰምቻለሁ አንድ ጎረምሳ የሆነ ፓስተር ነው ምንድነው ጎርጊስ ተሰነጠቀ ተገዘገዘ ለራሱ ነው የተገዘገዘው ለራሱ ነው ይቅርታ አድርጉልኝ ሐዋሳም እንዲህ ብያለሁ ወጣት ስለሚበዛ ይሄንን ቃል ልጠቀሙ ጎርጊስ ምንድነው ተገዘገዘ ተሰነጠቀ በመጋዝ ተሰነጠቀ ተፈጨ ይሏል ታዲያ ጎርጊስ ይሄን ቃል ሲጠቀም ለሃጃው ነው የተገዘገዘው ለኔ አይደለም ለኔ የተዋረደ አንድ ብቻ እርቃኑን በሰማይና በምድር ፊት የተንጠለጠለ አንድ ብቻ ለኔ የተገረፈ አንድ ብቻ ለኔ ደሙን ያፈሰሰ አንድ ብቻ እዚህ ትምህርት ውስጥ ተቅማጥ ይዘህ መግባት አትችልም እዚህ ትምህርት ውስጥ ላብ ይዘህ መግባት አትችልም ቅዱስ ጊዮርጊስ እንዲና እንዲያ ሆነ የምትሉን ለራሱ ጉዳይ ነው ለሃጃው ነው እያለ ይጮሃል ቤተክርስቲያን ናት እቺውን እመኑኝ ቤተክርስቲያን አይደለችም እንዲህ ምትል ወንድሟን የምታቀ ለራሱ ጉዳይ ነው አንድ የመንደር ጎረምሳ እንኳን ወንድሙን እንደዚህ እንደማይላውቃለሁ ታላላቅ ወንድሞች ቆሞ ከብልቶች አንዱ ቢከብር ሌሎቹ ብልቶች ደስ ይላቸዋል እንጂ ባከራሱ ጉዳይ ነው ቤተክርስቲያን አካል አይደለም እመኑኝ አይደለም መጽሐፍ ቅዱሳዊ ወንጌላዊ አይደለም ወንጀላዊ ነው እንዲህ ይላል እግዚአብሔር ቃል የራሱ ጉዳይ ነው ይላል እንኳን እንደዚህ በቤተክርስቲያን እኛ እንኳን ወንድማማቾች ባከራሱ ጉዳይ ነው እላለሁ ወንድሜ እወጣለታለሁ ወርዳለታለሁ ሲመረቅልልላለሁ ኃይሌ ገብረ ስላሴ በእነዚያ ባስደናቂ ትራኮች 27 እና 28 ጊዜ ድል ሲያደርግ ቆመን ያጨበጨብነው የራሱ ጉዳይ ነው ኃይሌ አይደለም ሲያለቅስ ምናለቅሰው ኃይሌ ብቻ አይደለም ኢትዮጵያ ስለሆነ ነው ጊዮርጊስ ብቻ አይደለም ቂርቆስ ብቻ አይደለም ቤተክርስቲያን ነው ለሃጃው አይደለም በፍጹም የክርስቶስ አካል ለሆነች ለቤተክርስቲያን ነው ምዕመናን ዘመኑ እንደቀረበ የምታውቁት እንዲህ አይነት የአውሬው አፎች ሲከፈቱ ስትሰሙ ነው ቅዱሳንን የሚሳደቡ አፎች ቃሉትን ያሰማልን ለመመራችን
እንግዲህ ያው ዘመኑ እንደቀረበ የምናይበት ነው። በቅዱሳን ላይ አፉን የሚከፍት ሰው እጅግ በጣም እየበዛ ነው። ስለ ክርስቶስ ብለው ዋጋን የተቀበሉ ሰዎችን ለራሳቸው ነው ማለት ስለ ክርስቶስ ብለው ነው መከራን የተቀበሉት ሃይማኖታቸውን አጽንተው የጠኑት ማለት ነው። አሁን እንግዲህ ሰሞኑ አንድ መምህራችንም በዚህ ጉዳይ ላይ ሐሳብ እየሰጡ ነበር። እንግዲህ መልካም ወጣትን ለማፍራት በምግባራቸው መልካም ወጣት የነበሩ ቅዱሳንንና ጻድቃንን ማክበር ያስፈልጋል እያሉ ነበር። እንዲሁም ሐዋርያው ቅዱስ ጳውሎስ በምዕራፍ 14 በዕብራውያን መልእክቱ ምዕራፍ 13 ቁጥር 7 ላይ የእግዚአብሔርን ቃሎች የነገሯችሁን ዋነኞቻችሁን አስቡ የኑሯቸውንም ፍሬ ተመልከታችሁ በእምነት መሰሏቸው ብሎናል። እውነት ነው። ሲጀመር ሰማዕቱ ቅዱስ ጊዮርጊስ ላይ ቀልዶ እንዴት መልካም ወጣትን ማፍራት ይቻላል? ሰማዕቱ ቅዱስ ጊዮርጊስ ማለት እኮ ለአምላክ አላመልክም ብሎ ሰማዕትነትን የተቀበለ መልካም ወጣት ነው እሱ ራሱ ማለት ነው። ስለዚህ እሱ መልካም ወጣት አፈራለሁ እያለ ሰማዕትነትን የተቀበለውን ይህን ጊዮርጊስን መቀለድ እሱ ላይ ለራሱ ብሎ ነው የራሱ ጉዳይ ማለት በእውነት አያስሄድም። በዛው ይሄውን ድሜም ከኛም ድሜም እኮ በጣም የሚገርም ነው። ሰማዕቱ ቅዱስ ጊዮርጊስ በአመቱ ነው ተጋድሎን ሲፈጽም የነበረው። እንደዚህ የነበረ ቅዱስ ሰማዕት ላይ መቀለድ አፍ መክፈት በጣም ከባድ ነው ለራሱ የሚያመጣው መዘዝ። እስቲ ለማንኛውም እንግዲህ ለሂዮኒ እና ለአቶ መልካሙ ልቦና ይስጣቸው ለማለት እንወዳለን። የዛሬው ቪዲዮቻችንን በዚሁ ጨርሰናል። የዩቲዩብ ቻናላችንን ሰብስክራይብ በማድረግ እንድታበረታቱን ከወዲሁ እንጠይቃችኋለን። ሐሳብ አስተያየት ያላችሁ ደግሞ በኮሜንት ቦታው ላይ እንድታስቀምጡልን እናሳስባለን። በቀጣይ ቪዲዮቻችን እስከምንገናኝ ድረስ ቸር ቆዩልን።